الله يا الله سبحانه وتعالى فقاده هنا الله سبحانه وتعالى رمضان سمنتኛው ሌሊት ላይ አድርሶናል። الله سبحانه وتعالى እስካሁን የጾምነውንም አላህ ይቀበለን፣ የወደፊቱንም الله سبحانه وتعالى በሰላም እንድንጾመው አድርጎ الله سبحانه وتعالى የምንጠቀምበት አላህ አድርገን። أيها المسلمون عباد الله እንደሚታወቀው ይህ ታላቅ የተባረከ ረድኤታማ ወር ለኛ የለውጥ ራሳችን የምንለውጥበትና ታላቅ ማዕረግን ደረጃን የምናገኝበት የሆነ ወር ነው። ራሳችን የምንቀይርበት ወር ነው። ሶደቃ የምናበዛበት ወር፣ ቂራአት የምናበዛበት ወር፣ ዚክር የምናበዛበት ወር፣ የጎረቤትን ሐቅ የምንጠብቅበት፣ የእናት አባትን ሐቅ እንደዚሁም የዘመድን ሐቅ፣ የጓደኛን ሐቅ፣ የልጆችን የሚስትን ሐቅ እነዚህን ትኩረት የምንሰጥበት የሆነ ወር ነው። ምናልባትም ረመዳን ብቻ አይደለም አላህ የሚመለከው፣ እነዚህ ሐቆችም የሚጠበቁት በረመዳን ብቻ አይደለም። ነገር ግን ረመዳን ላይ የሚሰሩ መልካም ስራዎች ሁሉ ስፋት አሰጣጡና ሽልማታቸው እጅግ በጣም ታላቅ ስለሆነ ነው። ዒባደላህ ከነዚህ ከምንጠብቃቸው ሐቆችና ከሚገቡን ከሆኑት ሕቁቆች መካከል እንዲሁም ልንቀጥለውና ልናስኬደው የምንችለው የሚገባ የሆነው ወንድማማችነት አንዱ ነው። ሙስሊሞች ወንድማማችነታቸውን ጠብቀው መጓዝ እንዳለባቸው አያሌ የሆኑ የቁርአን አንቀጾችና ሐዲሶች ተናግረዋል። ምናልባትም በሰው ልጆች መካከል ለማህበራዊ ህይወት፣ ለወንድማማችነት፣ ለጉርብትና ትልቅ ነቀርሳ የሆነና እንዲሁም ትልቅ በሽታ ቫይረስ የሆነ አንድ ነገር እነግራችኋለሁ ኢንሻአላህ። እሱም ምንድነው? አልሐሰድ ምቀኝነት የሚባል ነገር ነው። ማህበረሰብ መካከል የሚፈጠር የሆነ ጥንታዊ በሽታ፣ ከድሮ ጀምሮ የነበረ በሽታ፣ አደገኛ በሽታ፣ መርዛማ በሽታ፣ ወደ ሸሪዓ ካልተመለሱ በስተቀር መድኃኒት የሌለው በሽታ ነው። ዒባደላህ የምቀኝነት በሽታ አልሐሰዱ አወል ሒስ ምቀኝነት የሚባል ነገር በጣም ከባድ በሽታ ነው። ዓለማችን ላይ አሉ የሚባሉ ትልልቅ ዶክተሮች፣ ስፔሻሊስቶች ቢሰበሰቡ የውስጥ ደዌ በመመራመር ላይ ልዩ ተሰጥኦና ችሎታ ብቃት ያላቸው አካላቶች ቢሰባሰቡ ሕክምና ሊያደርጉለት የማይችሉ ሊያድኑት የማይችሉ የሆነ ከባድ በሽታ ነው። ይህ በሽታ ምቀኝነት የሚባለውን ምንድነው? አልሐሰዱ ወማ አድራኩም አልሐሰድ። አልሐሰድ ምቀኝነት ማለት መንበዑ ሽሩር የአደጋዎች ሁሉ ምንጭ ነው። አልዓዚማ የከባባድ አደጋዎችና የከባባድ ተንኮሎች መነሻ ትልቁ ምንጭ ነው። ወሚፍታሁ ለዓዋቂብ ልወኺማ መጥፎ የሆነ ፍጻሜ ለዛም መክፈቻ ትልቅ ቁልፍ ነው። ፍጻሜ አንድ አካል ፍጻሜው ሊበላሽ እንዲሁ ተበላሽቶ ሊቀር መጨረሻው የሚያስለቅስ ሊሆን አንዱ መክፈቻው ምንድነው ማለት ነው? ምቀኝነት ነው። ልንርቀው የሚገባ ምቀኝነት አህሉል ዒልም አንድ የሚናገሩት ነገር አለ። ዒባደላህ ኢዛ ሐሰደ ልኢንሳኑ አንድ ሰው በሚመቀኝና ውስጡ ላይ ምቀኝነት በሚገባበት ሰዓት እንፈተሐ ለሁ ባቡ አልበጊ ወልዙልም ወልዑድዋን ወአልዋን ሰይአት ወሱኑን ፊል አታር ወዙኑብ የወንጀል አይነት፣ የአደጋ አይነት፣ የበደል አይነት፣ የግፍ አይነት፣ የኃጢአት አይነት በሮች ብርግድግድ ይላሉ። አንድ ሰው ምቀኝነት ሲጀምረው ተንኮል፣ መበደል፣ መደብደብ፣ መስደብ፣ ማዋረድ፣ መቀማት፣ ማጭበርበር፣ ማምታታት ሰውየውን ብሎ መጨረሻ ላይ ማስወገድና መግደል እዚህ ደረጃ ሊያደርሰው ይችላል። የምቀኝነት በሽታ በጣም አደገኛ የሆነ በሽታ ነው። ዒባደላህ ምቀኝነት ማለት ምንድነው? እንደ አረብያ ሰዋሰው አቀማመጥና አፈታት አህሉል ዒልም እየነገሩናል። የቋንቋ ጠበብቶችም የሚገልጹበት አለ። ምቀኝነት የሚባል በአማርኛችን እኛ እናውቀዋለን። አንድ ጓደኛ
የሆነ ጠቃሚ ነገር በሚያገኝበት ሰዓት ለምን አገኘ ብሎ ቅሬታ መሰማት ነው። ወይም ደግሞ እንዲወገድ መጣር ነው። ያ ሰው እንዲያጣ፣ የከበረው እንዲደኸይ፣ ጥሩ ትዳር ያዘው ትዳሩ እንዲበተን፣ ጥሩ ልጅ የወለደ ልጁ እንዲወገድበትና እንዲያምጽበት፣ ብቻ ሌሎች ላይ ያለን ጸጋ መቃወም የሚል ነው ጥቅል ጭብጡ በአማርኛችን እኛም የምናውቀው። በዓረብያ ደረጃ ላይ ሲያስቀምጡ ምንድነው يعرف بأنه كراهة النعمة وحب زوالها عن المنعم عليه ከሚጠቀመው አላህ ሱብሓነሁ ወተዓላ ከሰጠው ሰውዬ ላይ አላህ ከለገሰለት ሰው ላይ የነበረች ጸጋ እንድትወገድ መመኘት፣ እንዲሁም ለምን ተሰጠው ብሎ መጥላትና መመቅኘት ይሄ ነው ብለው በዚህ ያስቀምጣሉ። የሚገርመው ይህ ታሪፍ፣ ይህ ገለጻ፣ ይህ ማብራሪያ ሰፋ ያለ ነው፣ እኛም የምናውቀው ነው። ከዚህ ረቀቅ ያለ ገለጻ ገልጸዋል ይላሉ ሸይኹል እስላም ኢብኑ ተይሚያ። ኢማም ኢብኑ ዑሰይሚን ናቸው ከሸይኹል እስላም ኢብኑ ተይሚያ ይዘው የሚገልጹት ማለት ነው። ትክክለኛ የምቀኝነት ተፍሲሩ አሉ አልሐሰዱ ምቀኝነት ማለት አንድ ሰው ليس فقط أن يتمنى الإنسان زوال النعمة عن الناس كسوّج لاي يتسطاچو ጸጋ መወገዱ መመኘት ብቻ አይደለም አሉ። እንደው መጥላቱ ከራሂየቱ መጥላቱ ራሱ ለምን አገኘ ብሎ መቃወሙ ይህ ምቀኝነት ነው። ወደኔ ይገልበጥ ቢልም ባይልም፣ ይሄ ሰው ይጣው ብሎ ቢመኝም ባይመኝም ለምን አገኘ የሚል ቅያሜ ከተሰማው ይሄ ነው አሉ ምቀኝነት። እንደው ለምን አገኘ ውስጡ ከጠላ ወደኔ ይገልበጥ የሱ ጸጋ ባይልም፣ አረ ይጥፋው ባይልም፣ ሌላ ሰው ይውሰድበትም ባይልም፣ ለምን አገኘ የሚል ተቃውሞ ውስጡ ቅጭም ካለበት፣ መሐመድ ሲከብር አህመድ ሲሳካለት እንደው ቅያሜ ውስጡ ላይ የሆነ ቋጠሮ ከተቋጠረበት ይሄ ነው ምቀኛ ማለት። ምቀኛ ማለት ይሄ ነው አሉ። ይሄ ዴፊኒሽን፣ ይህ ገለጻ፣ ይህ ማብራሪያ ረቀቅ ያለ መግለጫ ነው። የሚገርመው ምቀኝነት የሚባለው ወሆ ኹሉቁን ቀቢሕ ቢኩል ኢንሳን መድሙሙን ቢኩል ሊሳን፣ ሰው ሁሉ ይቃወመዋል። ሰው ሁሉ እንዴት ትመቀኛለህ አንተዬ ይባላል። እምነት ያለው የሌለው፣ ለጌታው ያደረም ያላደረም ምቀኝነት አስጸያፊ እንደሆነ ሁሉም ይቃወመዋል በኢጅማዕ ያው ራሱ ምቀኛው ሲቀር ማለት ነው። ምቀኛው ራሱ ሲቀር እንጂ በራሱ በተመቀኙበት ነገር አለበለዚያ ሌላው ኢጅማዕን ያወግዙታል ምቀኝነትን። እንዴት ምን ታስባለህ? ለምን ምቀኛ ትሆናለህ? ይሉታል፣ ይባላል፣ ይወገዛል። አንደበቶች ሁሉ ይተቹታል፣ ሰዎች ሁሉ ይቃወሙታል ራሱ ምቀኛው ሲቀር። ምቀኝነት ማለት ከባድ ነው። ምቀኝነትን ብንመለከተው ዒባደላህ ያ ማዕሸረል ሙስሊሚን መካከላችን ብዙ ነገር ያመጣልና እንወቀው፣ እንመልከተው። ምቀኝነት የሚባል ነገር በጣም አደጋ ስለሆነ እንደውም ምን ብለው አህሉል ዒልም ይናገራሉ? ማ ኸላ ጀሰዱ ምን ሐሰድ ላኪን አልከሪመ ዩኽፊህ ወለኢመ ዩብዲህ አሉ። ምቀኝነት የሚባል ነገር ሁሉም ሰው ላይ አለ። የተወሰኑ ሰዎች ብቻ አይደለም ምቀኞች። ምቀኛ ሁሉም ምቀኛ ነው። ኢለል አንቢያ ወመን ረሒመ አላሁ ዐዘ ወጀል፣ አላህ ያዘነላቸው ሲቀሩ፣ ነቢያቶችና የአላህ ደጋግ ባሮች ሲቀሩ ምቀኛ ነው። ሁሉም ምቀኛ ነው። ዲግሪው ይለያያል፣ ይበላለጣል እንጂ። ለዚህም እንዲህ አለ፣ ምን አለ ዓሊሙ? ማ ኸላ ጀሰዱን ምን ሐሰድ፣ አንድ ተክለ ሰውነት ከምቀኝነት ነፃ የሆነ አንድ ተንቀሳቃሽ ጀሰድ አታይም አለ። እንደው ሰው ሁሉ በእግሩ የሚሄድ ሁሉ ምቀኛ ነው። ምቀኛ ነው እያንዳንዱ። የምቀኝነቱ መጠን ልኩ ይለያያል ነው የምንለው እንጂ እኔ ምቀኛ አይደለሁ ይላል። የሆነች ነገርማ ትኖራለች። ያ አይደለም። እንደዛ ሳይሆን ምናልባትም መጠኑ ያንተ ለየት ይላል። እንዲህ አሉ አህለል ዒልም ሲናገሩ፣ ማ ኸላ ጀሰዱ ምን ሐሰድ አሉና ላኪነል ከሪመ ዩኽፊ፣ ብልጥ ጮሌ ጥሩ ሰው ዋጥ ያደርገዋል፣ ይደብቀዋል። ወለኢመ ዩብዲ፣ ሞኝ ግን ይፋ ያወጣዋል፣ ቂል ይወጣበታል። አራዳ ብልጥ ደግሞ ምቀኝነቱን በእፍን አድርጎ ይይዛታል። ልዩነቱ ይሄ ነው እንጂ ምቀኛማ በሽ ነው። ሁሉም ምቀኛ ነው። ዳዒ በዳዒ ላይ አለ ምቀኛ፣ ዳዒ በዳዒ ላይ ምቀኛ አለ።
ዓለም በዓለም ላይ ይመቀኛል፣ ነጋዴ ነጋዴን ይመቀኛል፣ ገበሬ ገበሬን ይመቀኛል፣ ድሃ ድሃን ይመቀኛል፣ ሀብታም ሀብታምን ይመቀኛል። ሀብታምና ድሃማ ተው መጀመሪያ ሜዳ ነው የመቀኝነት ሜዳ። ይሄ ሁሉም በአቅሙ ይመቀኛል። እታች ያሉት ድሃና ድሃ ጎረቤቱ ነው ይመቀኛኛሉ። ሁለቱም ተረጂ ሆነው ይመቀኛኛሉ። ሁለቱም ዘይት እየተረዱ፣ ሁለቱም ስንዴ እየተረዱ፣ ሁለቱም ይቀያየማሉ። ያቺኛይቱ ይችላል በል ያ አላህ አጅብ ነው የሰው ልጅ ባህሪ፣ በጣም የሚገርም ነው። ስለዚህ ምቀኛ ነው ማለት ነው እንዳለ። አዎ ዲዕዋ የሚያደርገውም የሚደረግለትም ምቀኝነት ሁሉም ውስጥ አለች። ነገር ግን እፍን የሚያደርጉ የአላህ ባሮች ያፍኗታል፣ ወይ ደግሞ በሕክምና ያሐክሟታል። በምን ሕክምና? በሸሪዓ ሕክምና፣ በሸሪዓ ሕክምና፣ በቁርአን በሐዲስ በዚህ ይዩዙታል። ይኸው ስሙማ ምቀኝነት የሚባል ውግዝ ነው። አዎ የሚገርመው ወሲፈቱ ምን ሲፋት اليهود ከአይሁዶች ባህሪ አንዱ የአይሁዶች ባህሪ ነው። ምቀኝነት የአይሁድ ባህሪ ነው። የአይሁድ ባህሪ ነው። መጀመሪያ የአይሁዶች ባህሪ ነው። ከአይሁድ በፊት የማን ነው ካልክ ደግሞ አወሉ ማዕሲየትን አህሉል ዒልም ሲናገሩ አወሉ ዘንብን ዑሲየ አላሁ ዐዘ ወጀለ ፊ ሰማይ ወልአርድ አላህ የመጀመሪያ በሰማይም ሆነ በምድር የመጀመሪያ የታመጸበት የተወነጀለበት ወንጀል ቢኖር ምቀኝነት ነው። ምቀኝነት ሽርክን ቀድሞ ማለት ነው። ተመልከተው የመጀመሪያው ወንጀል አላህ የታመጸበት ወንጀል ምንድነው? ሒስድ ነው፣ ምቀኝነት ነው። በሰማይ ታመጸ። ማን አመጸው? ሸይጣን ኢብሊስ። ምን አለ? عندما امره الله عز وجل ان يسجد لآدم ለአደም ስጁድ አድርግ በተባለ ጊዜ قال انا خير منه خلقتني من نار وخلقته من طين እኔ ከአደም እበልጣለሁ አለ። እኔን ከእሳት ፈጠርከኝ፣ አደምን ደግሞ ከጭቃ ፈጠርከው። ታዲያ ከእሳት የተፈጠረ ይበልጣል ከጭቃ ከተፈጠረው? የሚበልጥ ለሚበልጠው እንዴት ይሰግዳል? እንዴት ያጎበድልለታል? አለና እምብየው አለ። ተመቀኘ። አባ ወስተክበረ ወካነ ሚነል ካፊሪን። እምቢ አለ፣ ተንጠባረረ፣ ኮራ። ከካህዲያንም ሆነ ማን? ኢብሊስ አባታችንን አደምን ተመቅኝቶ። ተመልከተው ምቀኝነት የት መቀመቅ እንደከተተው እልኝ። በሰማይ በዚህ ታመጸ አላህ ሱብሓነሁ ወተዓላ። በምድር ላይ ደግሞ የአደም ሁለት ልጆች ቃኤልና ሃቤል ሁለቱ ተገዳደሉ። በምቀኝነት ነው ይሄ የመጣው። ምድር ላይም የመጀመሪያው አመጽ ምቀኝነት ነው። ያዝልኝማ ተከተለኝ። የሚገርመው ይህ አስቀያሚ የሆነ ባህሪ ሲፈቱን ምን ሲፋት اليهود ከአይሁዶች ባህሪ አንዱ መገለጫቸው ነው። የአይሁዶች መለያ ነው። ይሄ ቀላል እንዳይመስል የአይሁዶች መለያ ነው። አዎ ልንርቀው ይገባል። የአይሁዶች መለያ ነው። ለዚህም አላህ ሱብሓነሁ ወተዓላ በተከበረ በሆነው ቁርአኑ እንዲህ ይላል ወደ ከቲሩ ምን አህሊል ኪታብ ለው የሩዱነኩም ሚን ባዕድ ኢማንኩም ኩፋራን ሐሰደን ሚን ዒንዲ አንፉሲሂም ሚን ባዕድ ማ ተበየነ ለሁሙል ሐቅ። አላሁ ሱብሓነሁ ወተዓላ የመጽሐፉ ባለቤቶች አለ ከመጽሐፉ ባለቤቶች ብዙዎቹ አብዛኛዎቹ ተመኙ ወደዱ አለ ለው የሩዱነኩም ቢመልሷችሁ ሚን ባዕድ ኢማንኩም ካመናችሁ በኋላ ኩፋራ ከሃዲያኖች አድርገው ቢመልሷቸው ተመኙ፣ ከሃዲ እንድትሆኑላቸው ተመኙ አለ። ሐሰደን ሚን ዒንዲ አንፉሲሂም ከነሱ ዘንድ ባለ ምቀኝነት ምክንያት። ተመልከተው ምቀኝነት የነማን ባህሪ ነው አልኩ? የአይሁዶች የሚገርመው ነብዩን አለይሂ ሰላቱ ወሰላም ተመቅኝተዋል። እምብየዋሉ አንቀበልህም፣ ኧረ እኔ የአላህ መላእክተኛ ነኝ አንሰማህም አሉ። እምብየዋሉ። ከፊሎቹ ይመጡና ነብዩን አለይሂ ሰላቱ ወሰላም ይጠይቋቸዋል። ያ መሐመድ ይላሉ የሆነ ጥያቄ ልንጠይቅህ ነው፣ ምናልባትም ነብይ እንጂ ማንም አያውቀው። እነዚህን ጥያቄዎች ከመለስክ እናምንልሃለን። እሺ ይሄ ማለት ምንድነው? ይሄ ማለት ምንድነው ይሏቸውና ይጠይቋቸውና ነብዩ እንደተባሉት ተር አድርገው ከነማስረጃው ይነግሯቸዋል። አውቀዋል፣ ትክክል ነህ፣ ነገር ግን አናምንብህ። ለምን? እኛ ከአረቦች ላካል ብለን አላሰብንም። የመጨረሻው ነብይ ከኛው ከቤተ እስራኤል የማይወጣ መስሎን ነበር በሚል አውቀው እምብያሉ አንቀበልም አሉ። ይሄ ምንድነው? ምቀኝነት። ለዚህም አላህ ሱብሓነሁ ወተዓላ በቁርአን ተናግሯል ስለነዚህ ሰዎች ሁኔታ ማለት ነው።
አላሁ ሱብሓነሁ ወተዓላ ያዕሪፉነሁ ከማ ያዕሪፉነ አብናአሁም ወንድ ልጆቻቸውን እንደሚያውቁ ያውቁታል። ማንን? ነቢዩን ዓለይሂ ሰላቱ ወሰላም ያውቃሉ፣ በደንብ አድርገው ያውቃሉ። ግን ማመን አልፈለጉም። ወንድ ልጆቻቸውን እንደሚያውቁት ሁሉ ያውቁታል። ሙሐመድን ያውቁታል፣ ከነ ምልክቱ ከነ ባህሪው ያውቁታል። ወንድ ልጆቻቸው ሴት ልጆቻቸውን እንኳን አላለም፣ ወንድ ልጆቻቸውን እንደሚያውቁ። ለምን? ሰው ብዙ ጊዜ ከልጆቹ ውስጥ ወንድ ልጁ ጋር ያለው ዒላቃ ግንኙነት የጠነከረ ስለሆነ ማለት ወንድ ልጆቻቸው ማንም ጋር እንደማይቀላቀሉባቸው ያንን እንደሚያውቁ ያውቁታል። ነገር ግን በመጣላቸው ጊዜ ካዱ፣ እንብየው አንቀበልም አሉ አለ አላሁ ሱብሓነሁ ወተዓላ። እንደዚህ እያወቁ መጽሐፋቸው ላይ አግኝተውት ነቢዩን ዓለይሂ ሰላቱ ወሰላም አንቀበልም አሉ። አንተ ሆየ ተመልከት እንግዲህ ኩፋራን ሆነው እንድትመለሱ ይፈልጋሉ። ሐሰደን ምን ዒንዲ አንፉሲሂም ከነሱ ዘንድ በሆነው ምቀኝነት አለ አላሁ ሱብሓነሁ ወተዓላ። ይህ አይነት አለ። ይህ የአይሁድ ባህሪ ነው። ምቀኝነት የሚባል ነገር የትም ላትራመድ የትም ላልራመድ፣ ምንንም ላናስቀር ምንንም ላንዘጋ ምንንም ላናጎድል ለምን እንቃጠላለን? ለምን? ምቀኝነት ማለት እኮ መንደድ እኮ ነው። ለምን ትነዳለህ? ለምን ትታመማለህ? ለምን ሆድህ ያብጣል? ለምን አንተ ለምን ቦርጫም ትሆናለህ? ይሄ ነገር ቦርጫም ተው እንጂ ተው። ምን ይሰራልሃል? አትድን። ምንንም ነገር አታስጥልም አላስጥልም፣ አለቀ በቃ። አላህ ያለው ይሆናል። ቁልላሁመ ማሊከል ሙልኪ ቱእቲል ሙልከ መን ተሻእ ወተንዚዑል ሙልከ ሚመን ተሻእ ወቱዕዙ መን ተሻእ ወቱድሉ መን ተሻእ ቢየዲከል ኸይሩ ኢነከ ዐላ ኩሊ ሸይኢን ቀዲር። አላህ ሱብሓነሁ ወተዓላ ያሻውን ይሾማል፣ ያሻውን ይሽራል፣ ያሻውን ያልቃል፣ ያሻውን ያወርዳል። ማንም ይጮህ፣ ማንም ይለፍለፍ፣ ማንም እሪ ይበል፣ ማንም ይበጥ፣ ማንም ይተርተር፣ ማንም አያስቀረውም። አላህ ያለው ይሆናል። በቃ አላህ ያለው ይሆናል። መክበር ያለበት ይከብራል። ስልጣን ማግኘት ያለበት ያገኛል። ቆንጆ መሆን ያለበት ይሆናል። ተሰሚነት እንዳገኘ ተባለ ያገኛል። የአላህ ጉዳይ ነው። ተንታኙ፣ አከፋፋዩ፣ ሰጪው፣ ባለቤቱ አላህ። ታዲያ ከአላህ ጋር ነው እንደርማቱ። ይህ ሰው ማግኘት የለበትም ማለትህ እኮ ነው። እንግዲህ እንዴት ይህን ለምን ከበረ ያለ ሰው ለምን አከበርከው ብሎ ከአላህ ጋር ጭቅጭቅ እንጂ ለምን ከበርክ አይደለም። በቃ ከበረ፣ በቃ ትልቅ ሆነ፣ አላህ አሳደገው። ስለዚህ ምቀኝነት ከበሽታው ውጭ የሚያተርፈው ነገር የለም። ምቀኛ ውስጡ ከመቃጠል ውጭ ምንም የሚያተርፈው ቅንጣት ምስቃለ ዘራ የለችም። ሸው የአይሁድ ባህሪ ነው። እራቅ እንዲህ ብሎ አለ ጌታችን አላህ ሱብሓነሁ ወተዓላ አም የሕሱዱነ ናሰ ዐላ ማ አታሁም አላሁ ሚን ፈድሊህ ፈቀድ አተይና አለ ኢብራሂም አልኪታበ ወልሕክመ ወአተይናሁም ሙልከን ዐዚማ። ልዕላ ኃያሉ ጌታ አላህ ሱብሓነሁ ወተዓላ ለመሆኑ ሰዎችን ይመቀኛሉን? ዐላ ማ አታሁም አላሁ ሚን ፈድሊህ እሱ ከችሮታው በሰጣቸው ነገር ላይ አላህ በቸራቸው ነገር ላይ ይመቀኛሉን አለ። አናሱና የተፈለገው ነቢዩ ዓለይሂ ሰላቱ ወሰላም ናቸው። እሳቸውን ነው የተፈለገው። ለምን ነቢይ ሆኖ ተላከ ያሉ ነበሩ። አንቀበል። እንዴት ይላካል? ይሄ የቲም እንዴት ይላካል? እንዴት ከአረቦች ይላካል? ከኛ ከቤተ እስራኤል እንዴት ይወጣል? አም የሕሱዱነ ናስ መሐመድን ይመቀኛሉ፣ ሰዎችን ይመቀኛሉ አለ አላህ። ይመቀኛሉን ዐላ ማ አታሁም አላህ በሰጣቸው በለገሳቸው ስጦታ ላይ ሚን ፈድሊህ እሱ ከቸርነቱ በሰጣቸው ላይ ፈቀድ አተይና አለ ኢብራሂም አልኪታበ ወልሕክማ እኛ እኮ ለኢብራሂም ለአብርሃም ቤተሰቦች ምን ሰጥተናል? መጽሐፍን አውርደንላቸዋል፣ ጥበብንም ሰጥተናቸዋል፣ አጎናጽፈናቸዋል አለ አላህ ሱብሓነሁ ወተዓላ። ወአተይናሁም ሙልከን ዐዚማ ታላቅንም ስልጣን ሰጥተናቸዋል አለ። ታዲያ ለምንድን ነው የሚመቀኙት? መሐመድን ነው። ይሄ ምቀኝነታቸው ነው። ከአረቦች ለምን ሆነ ብለው በኑ እስራኤሎች የተመቀኙት ምቀኝነት ነው። ይሄ ምቀኝነት ለምን ዳረጋቸው በለኝ። እምቢ አንቀበልም። ሐቅን ለመሸሽ ያደርግሃል፣ ያጋልጣሃል። ምቀኝነት ለምን ያጋልጣል ካል ሐቅን እንዳትረዳ አትቀበልም። ለምን ተበለጥኩ፣ ለምን በለጠኝ፣ ለምን እንዲሆነ ትላለህ። አደጋም ውስጥ ያስገባሃል። ሐታ عند الرجود አንድ የምነግራችሁ ነገር አደራ የምላችሁ አዩሃል ኢኽዋ አዩሃል ሙስሊሙን ዒባደላህ ረድ ስናደርግ አንድ አካል ላይ ስንናገርበት ባጠፋው ጥፋት ላይ ለምን ሰው ሰማው፣
ለምን ሰው አጀበው ለምን በዛበት ሁለ ከሆነ ይቅርብህ አጅር አታገኝም ወንጀል እንጂ እምታተርፈው ነገር የለም ለዚህም ፍትህን ተሻግረህ ትናገረዋለህ ይኸው ኢኽዋኒዎች ብለን ረድ እናደርጋለን ጀምዕዮች ብለን ረድ እናደርጋለን አንተ በልጠው ስለበለጡ ከሆነ ውስጥህ ያለው ስሜት ያ ከሆነ ይቅርብህ ለአላህ ብለህ አይደለም ይቅርብህ ሐቁን ተናገር አዎ ምቀኝነቱን ግን አውጣውና መጀመሪያ ይቅርብህና በትክክል ፍትሃዊ በሆነ መልኩ እንድትናገር ለማለት ነው ተግባባን ይሄ ነው ሁለተኛ የነማን ባህሪ ነው ምቀኝነት በለኝ የሚገርመው ሲፋቱን ምን ሲፋት المشركين የሙሽሪኮችን ባህሪ ነው የሙሽሪኮች የመካ ሙሽሪኮችም ምቀኝነት የሚባል አንዱ ባህሪያቸው ነበር ስለዚህ ነብዩ አለይሂ ሰላቱ ወሰለም በመላካቸው ምክንያት የተመቀኙ አሉ ነብዩ የቲም ናቸው እናት አባታቸው ሞተዋል በልጅነታቸው የነሱን በጎች ሲጠብቁ ነው ያደጉት ረሱል አለይሂ ሰላቱ ወሰለም መጨረሻ ላይ ነብዩ አለይሂ ሰላቱ ወሰለም ላይ ወህይ ሲወር ሪያለ ሁሉ የራሱን አስተያየት ሰጀመ እንዳውም ይክተረሁ على الله عز وجل الله لا يرماتا متو منال وقالوا لولا نزل هذا القرآن على رجل من القريتين عظيم من بلو تناقروا انه قالوا على الله سبحانه وتعالى لولا نزل هذا القرآن هل لو نزل هذا القرآن يقرآن يورد من وران بيورد من نبربتان على رجل بسولاي من القريتين عظيم ከሁለቱ ከተሞች ታላቅ በሆነው ሰው ላይ ከሁለቱ ከተሞች ከማንና ከማን መካ ላይና ጧኢፍ ማለት ነው ከጧኢፍ ሰዎች ከመካ ሰዎች እንደው አንዱ ትልቁ እንደ ንጉስ ከሆነው ከነሱ ተመርጦ አንዱ ላይ ወረድ ይኖራል እዚህ ዲሃ ላይ ከሚወርድ ያ አላህ ማናቸው አሉ الوليد بن المغيرة مكة كطائف ደግሞ عروة بن مسعود أو غيرهما ويكونوا እነዚህ ናቸው ተብሏል እነዚህ ታዋቂ የተጽኖ ሰዎች ስለሆኑ በመሐመድ ላይ ከሚወርድ ይልቅ በእነዚህ ላይ ወርድም ኖሯል ብክነት እንዳይፈጠር ሰው እንዲቀበላቸው የተጽኖ ሰው ስለሆኑ ይችን አስተያየት ሰጡ ያ አላህ ይሄን ሁሉ ያደረሳቸው ምንድነው መቃኘነት እንደው አላህ Subhanahu Wa Ta'ala መልስ ሰጣቸው ሙወቢኸን ለሁም መልስ ሰጣቸው አላህ አሁን ነቅሲሙነ ረሕመተ ረቢክ የጌታን ሲሳይ እነሱ አከፋፋይ ናቸውነ نحن قسمنا بينهم معيشتهم في الحياة الدنيا بقربيت عالم دنيا لاي እህሉሃቸውን እኛ አከፋፍለን እያለ እኛ ያከፋፈልንላቸው እነሱ የዲኑን ደግሞ ሊያከፋፍሉ ይፈልጋሉናል አሁን መክሲሙና ረሕመተ ረቢክ ንቡዋ ነው ረሕማ ማለት የጌታህን እዝነት የጌታህን ችሮታ ንቡዋን እነሱ ሊያከፋፍሉ ይፈልጋሉን ምን አገባቸውና ነው እያለ ነው አላሁ ሱብሓነሁ ወተዓላ እንኳን ዲንዩን ዱንያዊዩን እኛን ያከፋፈል ነው نحن قسمنا بينهم معيشتهم في الحياة الدنيا በቅርቢቱ ዓለም ህይወታቸውን የህይወት ኑሯቸውን ፕሮሰሱን እኛንን በጀቱን የመደብነው እኛንን ያከፋፈልናቸው አለ እዚህ ላይ እኛ ባለቤት ከሆን ዲኑ ላይ እኛ ባለቤት መሆናችን አህራ ወአውላ በላጭ ነው ተገቢ ነው ስለዚህ ጣልቃ ሊገቡ ይፈልጋሉ እንዴ ምን አስተያየት ነው አዎ الله يعلم حيث يجعل رسالته الله رسالውን የት ማስቀመጥ እንዳለበት ያውቃል الله سبحانه وتعالى ይሄ ምርጫ አይደለም ቀሬዳኛ እኮ አይደለም ነብይ ማለት አንተዬ በሰዎች እጅ ብልጫ የሚመረጥ አይደለም ና ተሰብሰብ ዛለ አረዳ ማን ይምራን ተብሎ የሚመረጥ አይደለም የሚመረጠው ምን አላህ ነው ከአላህ የሚመረጥ ነው ነብይ እነሱ ላይ ያከፋፍሉ ተነሱ ይሄን ሁሉ የዳረጋቸው የቲም ከሚላክ የተጽኖ ሰው ይላክ እኮ ነው አየህ ምቀኝነት የት እንዳደረሳቸው አየህ الله سبحانه وتعالى ورفعنا بعضهم فوق بعض درجات ليتخذ بعضهم بعضا سخريا الله سبحانه وتعالى ከፊሎቹም በከፊሎቻቸው ላይ በደረጃ ከፍ አደረግና አበላለጥን አለ ከፊሉን ሰራተኛ አድርጎ እንዲይዝ ይለናል አላሁ Subhanahu Wa Ta'ala አበላለጥን አለ አላህ ከፊሉን ሀብታም ከፊሉን ድሃ አድርጓል ድሃ የወዛደር አለ ሆይ ስራ የሚሰራ የቀን ሰራተኛ አለ ሲባል እኔ አለሁ ይላል ድሃ ሀብታም ደግሞ ሰራተኛ ይጠራል ድሃ እኔ አለሁ ይላል አላህ Subhanahu Wa Ta'ala አንዱን አሰሪ አንዱን ሰሪ ተደራርጋችሁ እንድትያያዙ ይሄን አድርገናል አለ ህክማ አንዱን ደሞዝተኛ አንዱን ደሞዝ ሰጭ አድርጓል አላህ Subhanahu Wa Ta'ala ህክማው ነው ጥበቡ ነው አንተይ
ደሞዝ የሚከፈለውን ዝቅ አድርጎ አይደለም፣ ድሃን ንቆ ሀብታምን አክብሮ አይደለም። አላህ ሱብሓነሁ ወተዓላ እንደው ዝም ብሎ ሰጥቷል፣ ይሄን አስቀምጧል። ላከበረውም ሰው ሕክማ አለው፣ ላደህየውም ሰው ሕክማ አለው። አላህ ሱብሓነሁ ወተዓላ ሊየተኺዘ ባዕዱሁም ባዕዳን አርባበን ሱኽርያ ሰራተኛ አድርጎ ማለት ይሄ ተብሏል። ስለዚህ አየው ተመልከት፣ የምቀኝነታቸው ምቀኝነት የነብዩን አለይሂ ሰላቱ ወሰለም ተልእኮ ተቃወሙ። ሐታ አቡ ጀህል ከለታት አንድ ቀን አቡ ሱፊያን እነዚህ ሆኑና ነብዩ አለይሂ ሰላቱ ወሰለም ጓሩ እየመጡ ያዳምጣሉ። ቁርአን ሲቀራ ሲነበብ ውስጣቸውን እንደው አንጀታቸውን ገለ ያደርገዋል። ደስ ይላል ሲነበብ ይገባቸዋል። እና ሶስቱም ተገናኙና ልክ መንገድ ላይ ሲሄድ ከየት ይመጣል ያም በሌላ በኩል ሆኖ ሲያዳምጥ ነበር። ከየት እየመጣ ነው? ከዙ አንተም ከዙ እኔም ከዙ። አዎ በቃ ከዚህ በኋላ አንመጣም። እሺ አንመጣም ይባባሉና በማግስቱ ሌሊት ሁሉም አልመጣም ብሏል። ሁሉም ይመጣሉ። ሁሉም ይመጡና አሁንም ልክ ሲጨረስ ሲመለሱ ይገናኛሉ። ሶስተኛው ቀን ላይ አይ አሁን እንኳን ባሰ አንመጣም ተባብለው ሁላችንም እየመጣን ነው ምንድነው? ይህን ሲባባሉ መጨረሻ ላይ ተጠየቀ አቡ ጀህል። እንደው መሐመድ እኮ የሚናገረው አለ እንደው ጠብ አይልም፣ ልብ ይነካል፣ ልብ ይስባል አለ። ነገር ግን እንዲህ ብሎ ተናገረ። ምቀኝነቱን ተመልከቱ። እኛና ተናዘዕና ነህኑ ወበኑ ዓብድ መናፍ የሙሐመድ የዘር ሐረግ በኑ ዓብድ መናፍና እኛ በኑ መኽዙሞች ሁለቱም ቁረይሾች ከመሆናቸው ጋር ዋና የዘር ግንዳቸው ማለት ነው ተከራከን ተጨቃጨቅናል። አሸረፈ እልቅና ላይ በኑ መኽዙሞችና በኑ ዓብድ መናፍ በደንብ አድርገን ተሻማን አለ ስልጣንን ለማግኘት። ፈአጥዓሙ ወአጥዓምና አበሉ አበላ ወሐመሉ ፈሐመልና ሶደቁ ሶደቅ ወአዕጡ ወአዕጠይና ሰጡ ሰጠን አለ አቡ ጀህል። ቃሉ አሁን ግን አሉ ፊና ነቢዩን የእቲል ወሕዩ ሚነ ሰማእ ፈመታ ኑድሪኩ ምስለ ሃዚህ ከእኛ ነቢይ መጣ አሉ። እኛስ ምን እናድርግ? ማን ነቢይ እንበል? ወሕይ የሚመጣው ነቢይ ከነሱ ሲመጣ እንዴት ነው? ወላሂ አናምንበትም። የፈለገ ነገር ይሁን በሙሐመድ አናምንም። ውስጡ ምን ብሏል? ውስጡ የገባው ነገር አለ። ወላኪን ሕስቴው የት እንዲያደረሰው አየህ። ወላሂ አናምንበትም። ላ ሐውለ ወላ ቁወተ ኢላ ቢላህ። ወየእቲ ቢሃዛ ባዕዱ አህሊ ተፍሲር ረሒመሁሙላህ። ይሄ አንድ የሙሽሪኮች ባህሪ ነው፣ ልንርቀው የሚገባ ነው። ሁለተኛ ስሙኝ፣ ሶስተኛ ሲፋቱን ሚን ሲፋቲል ሙናፊቂን የሙናፊቆች ባህሪ ነው ምቀኝነት። እንዲያስጠላን እኮ ነው ምቀኝነትን አከተፍ ብለህ እንድትተፋ ከውስጥህ እንድታወጣው ነው። ንቅል አድርገህ ሸንኮፉን እንድትጥለው ነው። እንደዛ እንዲሆን በቃ ከበረ ማሻአላህ አላሁመ ባሪክ፣ አማረ አላሁመ ባሪክ። እንደዚህ ሆነ ተሳካለት እኮ ኑሮ አላሁመ ባሪክ። ወንድምህን በቃ ይክበር። ለምን አንተ ቁዝም ትላለህ? ሰው ከበረ መክበር ስላለበት፣ ሰው ጥሩ አማረለት መስመሩ ተስተካከል፣ በቃ ለምን ትቆዝማለህ? አለቀ በቃ። ያንተ ላንተ ነው፣ የሱ ለሱ ነው። የሱ አንተ ዘንድ አይመጣ፣ ያንተ እሱ ዘንድ አይሄድ። ለምን ሰቃየለህ? ለምን ትቃጠላለህ? ነው ሸዬ ይሄ ነው። እንደው መልእክቱ ቁልጭ ያለ ነው። ሐታ ሙናፊቆች ይኸው እንዲህ ያደርጉ ነበር። እንዲህ ይላል አላህ ሱብሓነሁ ወተዓላ። ሙናፊቆች አንዱ መገለጫቸው አማንያንን የመዲናን ሰዎች ሷሃቢዮችን በጣም ሲቃወሙ ነበረ። እንዲህ አለ አላህ እንተምሰስኩም ሐሰነቱን ተሱኡሁም ወኢን ቱሲብኩም ሰይአቱን የፍረሑ ቢሃ ወኢን ተስቢሩ ወተተቁ ላ የዱርኩም ከይዱሁም ሸይአ ኢነላሃ ቢማ ያዕመሉነ ሙሒጥ። አላሁ ሱብሓነሁ ወተዓላ እናንተ መልካም ነገር ብታገኙ መሐመድ አንተና ባልደረቦችህ መልካም ነገር ብታገኙ አለ ጥሩ ነገር ስታገኙ ድል ወደ እናንተ ሲመጣ ጥላትን ስታሳድዱት ይሄ ነገር ሲያጋጥማችሁ ተሱኡሁም ታስቀይማቸዋለች ሙናፊቆችን። ወይ አሸነፏት ይላል እንግልትት ማለት ነው። እነማን መልካም ሲያገኙ? ሰሃቢዮች መልካም ነገር ሲያገኙ ነብዩ ድል ሲቀናቸው መዲና ውስጥ የሚኖሩት ሙናፊቆች ቅጥል ይላሉ። ታስቀይማቸዋለች፣ ታስከፋቸዋለች አለ። ወኢን ቱሲብኩም ሰይአ መጥፎ ነገር ካጋጠማችሁ ግን ምን ከሆነ ምናልባትም ድሉ ከዛ በኩል ሆኖ ከተመታችሁ ሷሃባ ከተገደለ ብዙ ካለቀ ደግሞ የፍረሑ ቢሃ እንኳንም እሰይ አረገለት አቦ ይላል።
ደስታ ተመልከተው። ይሄ ሁሉ ከምን የመጣ ነው? ከምን የመጣ ነው? ከምቀኝነት። እንደ ሐላ አላህ ቀጠለና ወኢን ተስቢሩ ብትታገሱ መሐመድና ሰሃቦች ወተተቁ አላህን ብትፈሩ ብትጠነቀቁ ላ የድሩኩም ከይዱሁም ሸይአ የነሱ ሴራ ምንም አይጎዳችሁም አብሽሩ እያለ ነው አላሁ ሱብሓነሁ ወተዓላ። ምንም አይጎዳችሁም። ኢነላህ ቢማ ያዕመሉነ ሙሒጥ አላህ ሱብሓነሁ ወተዓላ የሚሰሩትን ስራ አካባቢ ነው። አብሽሩ አትከፉ፣ አብሽሩ ተስፋ አትቁረጡ፣ አብሽሩ በርቱ አለ አላሁ ሱብሓነሁ ወተዓላ። ምናልባትም ምቀኛ ወደ ኋላ ጎተት ሊያደርግህ ቢሞክርም ምንም ይሁን ወደ ኋላ አትልም። ለምን? የአላህ ስራ ነውና። ያ ዓብደላህ በደንብ አድርገህ ያዝማ። እዚህ ላይ የቁሉ ሸይኹል እስላም እብኑ ተይሚያ ذكر شيخ الإسلام ابن تيمية رحمه الله عن الحسن البصري ያዝልኝማ እንደው والله እንድደስ እንደሚል በአላህ ያ ዓሊም ይናገር እንደ አለ حسن البصري رحمه الله جاء رجل إلى الحسن البصري وقال له እንደ አላቸው هل يحسد المؤمن አላቸው እንደው ካፊር ብቻ ነው ወይስ እንደው ሙእሚን አማኝ የሆነ ሰው ይመቀኛል እንደ አላቸው አማኝ ይመቀኛል እምነት ያለው እንደው ሙእሚን አማኝ ሰው ይመቀኛል አላቸው قال ما انساك اخوه يوسف አሉ የዩሱፍን ወንድሞች እንደው ምን እንዳስረሳ የዩሱፍ ወንድሞች ሙስሊሙ ነው አይደል ዩሱፍን ወንድማቸውን የተመቀኙት አዎ አለ ድብን ብሎ አለ ሰከር ያለ በምቀኝነት ማለት ነው እንደዚህ አይነት አማኛለ የሌለ እንዳይመስል እስኪ እንካልንገርህማ ዩሱፍ ነብዩላህ ዩሱፍ አባታቸው ነብዩላህ ያዕቁብ የማን ልጅ ናቸው የኢስሐቅ ልጅ ያዕቁብ ነብዩላህ ኢብራሂም ማንን ወለዱ ኢስሐቅን ወለዱ ኢስሐቅ ያዕቆብን ወለደ ያዕቆብ ደግሞ 12ቱን ወንድማማቾች ወለደ ዩሱፍና ቢንያም ከአንድ እናት ነው የሚወለዱት እነዚህ ሁለቱ ይበልጥ ነብዩላህ ያዕቆብ እነዛ 10 በአንድ በኩል ናቸው ሁለቱ ደግሞ ከዚህኛው ከአንዲት እናት ስለሆኑ ምናል ነብዩላህ ያዕቆብ በጣም ልዩ ቦታ ነበራቸው አላህ ይሻው ነውና ማለት ነው ይሄው ያዝልኝማ እና እዚህ መካከል ላይ እነዛ 10 ከፋቸው ውስጣቸው በነብዩላህ በዩሱፍና በወንድሙ በቢንያም ማለት ነው በቢንያም እንዴ ተባባሉ እንዴ ሐላ አላህ Subhanahu Wa Ta'ala በቁርአን ሲያመጣው ስሙና إذ قالوا ليوسف وأخوه أحب إلى أبينا منا ونحن عصبة إن أبانا لفي ضلال مبين ተባባሉ እንግዲህ መቀኝነቲቱ በዚህ ጀመረች ይቺ የተጀመረችበት ደግሞ ከኋላ ነብዩላህ ዩሱፍ በህልማቸው ያዩታልና ያችን አባትየው ራሱ ነብዩላህ ያዕቁብ ልጁን ዩሱፍን ሰማና ወንድም ልጅ ሆይ እየው እንዲህ ብሎ መከረው إذ قال يوسف لأبي ዩሱፍ ለአባቱ ለያዕቁብ ባለ ጊዜ አስታውስ ያ አባቴ አባቴ ሆይ إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين አባቴ ሆይ አለ እኔ እኮ 11 ከዋክብቶችና እንዲሁም ፀሐይና ጨረቃ ለኔ ሲያጎነብሱልኝ አየሁኝ በህልሜ እንደዚህ ተመለከትኩ ብሎ ዩሱፍ ለአባቱ ለያዕቁብ ይነግራቸዋል ያዕቁብ ደግሞ እንዳሉ قال يا بني ልጄ ሆይ አሉ لا تقصص رؤياك ይህን ህልምህን እንዳትናገር አለ እخوتي ለወንድሞቼ እንዳትነግራቸው አደራህን ፈየኪዱ ለከ ከይዳ ሴራ ይጠነስሱብሃል ያሴሩብሃልና አደራህን እነ الشيطان للإنسان عدو مبين ሰይጣን ለሰው ልጅ ግልጽ የሆነ ጠላት ነውና ይገፋፋብሃል እንዳትነግር ይች ጸጋ ወደፊት እድገትህን የምታመላክት ጠቋሚ ስለሆነች ብሎ ለልጁ መከረ ያዕቁብ ማው እንደዚህ ሆኖ ለዩሱፍ የነበረ የነብዩላህ ያዕቁብ አመለካከት ወይም ደግሞ እነሱ ራሳቸው ካላቸው ቀረቤታ ነብዩላህ ያዕቁብ ለዩሱፍ ያላቸውን እንክብካቤ ወንድሞቹ አዩና ተመልከት ይሄ ነገር ተፈጠረ ውስጣቸው እንዴም ተባባሉ إذ قالوا ባሉ ጊዜ አስታውሳለ ያዕቁብ ወንድሞች ለዩሱፍ ዩሱፍና ወአኹ ወንድሙ ቢንያም አሐቡ ኢላ አቢና ወደ አባታችን ይበልጥ ተወዳጅ ነው ምና ከኛ የበለጠ ተወዷል እሱ ወነህኑ ዑስባ እኛ ደግሞ ብዙ ጀማዓዎች ነን ስለዚህ እነ አባና ለፊ ضلال ሙቢን አባታችን በግልጽ ስተት ላይ ነው ያለው እንዴት ከኛ በላይ እነሱን ይወዳል የሚል ነገር አጫረች ውስጣቸው ጀመረ በለንሻው ጀመረ ተመልከት ፈተና
እና ምን እናድርግ እንዲህ እናድርግ እንደዛ እናድርግ እንደሱ እናድርግ ሲራ ወይንም ከነብዩላህ ያዕቁብ ዩሱፍን መጅርጠው የሚያወጡበትን ነገር ዘዴ መዘየድ ፈለጉ። በምን እናውጣው? እኛ ጋር ይጫወት እኛ ጋር እንደዚህ ይሁን እንበልና ይዘን ሄደን ማድረግ ያለብንን እናደርጋለን ተባባሉ። አንተ ያ አላህ መጨረሻ ላይ እንዲህ እቅቱሉ ዩሱፍ ከፊል ለከፊሉ ምን አለ? ዩሱፍን ግደሉት ተባባሉ። ግደሉት አውጥረሑ አርዳ ወይ ሩቅ አገር ወስዳችሁ ጣሉት ዩሱፍን የኽሉ ለኩም ወጅሁ አቢኩም ወተኩኑ ሚን ባዕዲህ ቀውመን ሷሊሒን የአባታችሁ ፊት የዛን ጊዜ ነፃ ይሆንላችኋል። እናንተ ብቻ አባታችሁ ጋር ትጫወታላችሁ። ከዛም በኋላ ጥሩ ነዋሪዎች ደጋጎች ትሆናላችሁ። ተውበት አድርጋችሁ ጥሩዎች ትሆናላችሁ። አባታችሁን በነፃ ታገኛላችሁና ደህና ሰዎች ትሆናላችሁ። ግልግል ትላላችሁ። አባታችሁን በነፃ ታገኙታላችሁ። የዛን ጊዜ ግደሉት ተባባሉ። እንግደለው እናስወግደው።